ሙስሊም አይደለም ያለው እኮ ለዛ እኮ ነው እንዲህ አይነት ቃላት አሁን ሙስሊም አይጠቀምም። ስትዋሽ ነው። እኔ ብዙ ሰዎች ሲሉ ታው መጀመሪያ እስቲ እንፈትነው ብለን ነበረ። በቀደም ራሱ ጠየቅን እኮ ራሱ አደርሱ ላወል አሳልፈሃል ወይ ቃይዳን ቀርተሃል ወይ ምናምን ስንለው ምንድነው ቃይዳ አለ። ይኸው የተቀዳ አለኝ ሪከርድ አለኝ ራሱ አደርሱ ላወል ምንድነው አለ። አያውቃቸውም። አደርሱ ሳኒ ምንድነው ስለውም አያውቀውም። እንደው አንድ ሙስሊም የነበረ ሰው ቁርአን ቀርተሃል ወይ ብዬ ስለው አዎ አለኝ። አደርሱ ላወልን ታውቀዋለህ ሲል ምንድነው አደርሱ አላውቀውም። መሐመድ አበባው የሚባለው የዛሬ 4 ዓመት ስልክ ላይ ደውሎ ሩፍሩ ሙፍረዳትን በልልኝ ቁርአን ቀርተሃል ወይ ስለው ማሻአላ አንተ ብዙ ቀርተሃል አለኝ። ሲዋሽ ማሻአላ አንተ እኮ ብዙ ሄደሃል አለኝ። ከዛ በኋላ ነው የእሱ ልጅ ነገር የበቃኝ ማለት ነው የሚዋሸው ማለት ነው። አላውቅም እኮ ይባላል እኮ አንዳንዴ ቁርአን ቀርተሃል ስለው አዎ አለኝ። እስኪ ሩፍሩ ሙፍረዳትን በልልኝ እለዋለሁ። ማሻአላ አንተ ብዙ ቀርተሃል ማለት ነው አልደረስኩበትም ማለት በዚህ ደረጃ የሞቱ ናቸው። ቀጥል ኢምራንዬ። በቃ አንዴ ልጁ ገብቷልና አብዱልፈታ እንዳቸው እሺ ወገናሽ አንዴ የሚታስ እንዳቸው ፕሊስ አዳምጥ እስኪ አድርጋ አዳምጥ። አይ ኡስታዝ ይቆይም አንዴ ሙስሊም ነበር ካደላ አብዱልፈታ ረጋ ብላ ፈራን እሺ አሉ አያቸው ዝም ማለት ራጅም ኡስታዝ አብዱልፈታ አንተ በደለም እሺ ያው ሙስሊም ነበር ማሻአላ ሙስሊም ማሻአላ ከላይ ደግሞ የሆነ ቆሸሸምነት ደግሞ ይዘህ በቃ አወጣው እኮ በቃ አለቀ። አየሁ ተዛወጣው እኮ በቃ ማሻአላ ትለኛለህ ኡስታዝ ተብዬው በቃ ግን አይ ሙስሊም በቃ ተጋጣው ከዚህ በኋላ ጀማ ያው ወቁሽ ጉዱ የቆሸሸ ቢዝነስ እየሰራ መሆኑን ሰምቻለሁ። እዚህ ጋር ነበር እዚህ ጋር እኮ እኔ በስንት ያከበርኩት ኡስታዝ አውቃለሁ። ኡስታዝ የተናገረው ነገር ረብሽዋል። ተናዳል ማለት ነው ተበሳጭተሃል ማለት ነው። ምክንያቱም አለማወቅን ነው ጭምብልህ እንዲገለጽ ያደረኩት። ማኒስክሪፕቶቹ ላይ ገባን ባይብል ላይ ምንም የምታውቀው ነገር የለም። ከቁርአን በፊት የነበሩ የተጠበቁ ማኒስክሪፕቶች አሉ አልኩ። ማንን ታውቃለህ ስለ አላቅም አልክ። ተቀርቷል እኮ አላቅም ነው ያልከው። ወደ ቁርአንም ስንመጣ አላቅም፣ ባይብል ላይም አላቅም። ግን ሙስሊም ነኝ ትላለህ፣ ታስተኩሳለህ ሄደህ እነሱ ጋር ማለት ነው። እና አሁን ምንም ነገር እኮ ያለ ነገር የለም። አውቃለሁ አትበል ነው የተባልከው። የማታውቀውን ነገር ዝም ብለህ አዳምጥ። መረጃውን ከፈለክ እያንዳንዱ ነገር የቱ ጋር ነው ያለው ብለህ ጠይቅ ነው የተባልከው። ሌላ ምንም የተባልከው ነገር የለም። እርርና ምርር ብለህ የምትንጨረጨረው የምትንተከተከው እስቲ አንድ ሰው እንደዚህ ኮምፓራቲቭ ሪሊጅን ላይ ይሰራል ብለህ የምታስበውን ሰው አምጣና ሞር ሊንግዊስቲካል አፕሮች አለኝ የሚል ሰው ካለ ይግባ፣ አስገባው እስቲ ጥራውና። ምንም የሚያውቁት ነገር የለም። ይሄ ዝም ብሎ ዌብሳይት ላይ የተለቃቀመ እውቀት እንጂ ሬጉላር የሆነ ኖሌጅ የላቸው። ፍርድም ይሰጣል። ብዙ ቃላችንም የሚያውቀው እንግዲህ አላህ ነው። የእርሶንም ልብ የሚያውቀው የእኔንም ልብ የሚያውቀው ነገር ልንገርህ አላህ ነው የሚያውቀው። ፐርሰናሊ የማታውቀውን ነገር እርግጥ ጥሩ ነው። እኛም ሙስሊም እንድትሆን ነው የምንፈልገው እኮ ምንም እንትን የለውም። ግን ምን መሰለህ የምታደርጋቸው ነገሮች ጥሩ አይደሉም። የኒፋቅ ስራ ነው የምትሰራው። አይ ኡስታዝ ቤተሰቦች ትልቅ ቤተሰቦች ኡስታዝ ወሂድ ብለው ኡስታዝ ወሂድ ጎበዝ ነው አዋቂ ነው ብለው ብዙ ቤተሰቦች ነግረውኝ ነበር። እሱን አናግረው የሚል ነገር የለም። አዋቂ አይደለም ብለህ አሁን ያከበርኩ የምናገረው እርሱን አክብሬ ይመልሱልኛል ብዬ ጥያቄዎችን ስጠይቅ ከቅድም በቃላት እየነቆሩኝ አንተ አታውቅም ነው የማታውቀውን ነገር እርግጠኛ ያላነበብከውን ነገር ይኸውልህ ቃላትን የመጠቀም ነገር ሲጠቀሙ እኔ ብቻ ይግባኝ እንጂ ችግር የለውም የምንም ነገር ቢሉኝ ችግር የለውም ብዬ እየሰማሁ ነበር። አሁን ምን አለ መሰለህ የማታውቀውን ነገር አትናገር። ይኸውልህ ቃላቱ ላይ ችግር የለብኝም። እኔ ማወቅ ነው የምፈልገው፣ መረዳት ነው የምፈልገው። ለዛ ይኸውልህ አንዳንዴ እሺ ይኸውልህ ልንገርህ እሺ ይቅርታ ልጠይቅህ፣ ለቃላቱ ይቅርታ ልጠይቅህ። ይቅርታ አጥፍቻለሁ። አይደለም አፉ በለኝ እሺ በቃ ወይኔ አፉ በለኝ በቃ ይቅርታ አታውቅም። በቃ አንተ እኮ እንድትድን እንፈልጋለን እኛ እንድጠፋ እንፈልግም። ግድ ይለናል፣ ስለ አንድ ነፍስ ግድ ይለናል። እንደ ሌሎቹ አይደለም፣ እንደ ክርስቲያኖች አይደለም። እኛ ይቅርታ እሺ በቃ ለቃላቱ እንዴት የልብ ነገር ተናገር ከሆነ ለአላህ ብለህ አፉ በለኝ። የልብ አድርሶ ይቅርታ እንዴት ነው የምለው? እኔ እኮ ልጣም አይደለም ራይስ ምን ላድርግ? እሺ ልገልበት? ምንድን ነው ማድረግ ያለብኝ? ከይቅርታ በላይ ምንድን ነገር ያለ? ምን ላድርግ አብዱ? ውስጥ ምን ላድርግ? እሺ ከይቅርታ በላይ ትደበድበኝ?
ትሰድበኝ እንደገና አንተ እኔ በቃ ወይ እንትን ብዬ ከሆነ ወይ ስደበኝና ይውጣልህ። አብዱ ሚዩትን አንሳና በቃ ይቅርታ ተቀበልና ቀጥል። እሺ ያውክ ይቀጥል በቃ። አይ ጀዛኩም ወላ እኔ ምንለው የነበረ ይሄን ነው። ምናልባት ምክንያት አድርጎ እንትን የሚለው ከሆነ አይደለም ለአንተ ለማንም ሰው ይቅርታ መጠየቅ ይቻላል እና ችግር አልነበረውም። ግን የሆነ አንዳንዴ የራሳችንን የግል ስሜታችንን በሌላ ነገር እንትን ማድረግ የለብንም። ያው ልናገር የፈለግኩት ነገር ይሄ ነው። አብዱልፈታ አሁንም በመሀል እንዳገባቢ ረዥም ሰዓት ነው ኡስታዝ ባለፈውም ሲያስተናግድ ተመልክቻለሁ። ረዥም ሰዓት ነው ሲያስተናግድ የነበረው። ዛሬም አስተናግደዋል በደንብ በሚገርም ሁኔታ። አታውቅም አለኝ እንደዚህ አለኝ ምናምን አለኝ። ይሄ ለእኔ አስቂኝ ነገር ነው ብዬ ነው የማስበው። ምክንያቱም አንድ ቀን ነው የማታውቀውን ነገር አላውቅም በል ነው። ምንም አዲስ ነገር የለውም። ይሄ ምንም ችግር የለም ወንድም። እኔ እያልኩ ነው የማላውቀውን ነገር አስጨርሰኛ አፉ በለኝ። የማላውቀውን ነገር እኔ ረይስ ያቀኛል። ጥያቄያችሁ እንደዛ ነው። አይ ትርጉማችሁ እንደዛ ነው። በቃ የቱ ጋር ነው እንደሱ ነው የተረጎመው? ማስረጃ ነው። የለኝም መረጃ። እሺ ኢየሱስ ክርስቶስ አምላክ አለ የለውም? ወደ አምላክና ወደ አምላኬ ብሏል። እናንተ አገላለጻችሁና እኛ መጽሐፍ ቅዱስ የሚለው ይለያያል። እሱ ገለጸን። እኛ ጥያቄ ነው የተጠየቀው። አምላክ እንዳለው ተናግሯል። አልተናገረም ኢየሱስ። አስረዳም እኮ አንተ እንደዛ አትረዳም። አስረዳ፣ ችግር የለውም። ኢየሱስ ክርስቶስ አምላክ እንዳለው ተናግሯል ወይስ አልተናገረም? ለስጋው ፈጣሪ እንዳለው ነግሯል። ያን ስጋውን ማን የፈጠረው? ራሱ ስለሆነ በመለኮት ስለተፈጠረ ያን ስጋውን ማን የፈጠረው? ሁሉ በእርሱ ሆነ ነው እሱ ነው የፈጠረው። አምላክ የሚለው ራሱን ነው ማለት ነው ኢየሱስ ክርስቶስ። ስጋ ያው ፈጣሪ ስላለው ራሱ እኮ አምላክ የሚለው ማንን ነው? ኢየሱስ ክርስቶስ ራሱን ነው። ወደ አምላኬና ወደ አምላካቸው ያለው ያው መለኮትን ነው። ራሱን ነው ወይ ራሱን ነው ኢየሱስ ክርስቶስ ወይንስ ማንን ነው አምላክ ያለው? ራሱን ነው። ያለበኩ ባወራ ደስ ባለኝ ለአጋጣሚ ነው ነው መልሳለሁ እኮ ሳታነብ ነው እንደመለስከው። ራሱን ነው ወይ ስለ አዎ ራሱን ነው መካሪ ነው እያወራ ያለው። እሺ ስለዚህ ራሱን ነው እያናገረ የነበረው ኢየሱስ ክርስቶስ ወደ አምላኬ ወደ አምላካችሁ ሲል ማለት ነው አይደል? አምላኬና ወደ አምላካችሁ ሲል ቅድም እንዳልኩ እኛ ምናምነው ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ ነውና የትጋን እንደሱ ነው መጽሐፍ ቅዱስ ላይ ዳይሬክት እንደዛ ሊል ይችላል። ግን ስጋ እንደለበሰ ቃል ሆኖ በቀድሞ ዓለም እግዚአብሔር እንደነበረ ከዛ በኋላ ስጋ ለበሰ ምናምን ይላል። እሺ ፍጹም አምላክ የሚል መጽሐፍ ቅዱስ ላይ ቅርብ ጊዜ ድረስ ድረስ ማንኛውም ኢየሱስ ክርስቶስ አምላክ አለው። የአምላኩ ማን ነው ስለው ራሱ ነው ማለት የራሱ አምላክ ራሱ ነው። እሺ የእሱ አምላክ መንፈስ ቅዱስና አብም አይደሉም? በቃ ራሱ ነው። መለኮቱን ነው መለኮቱን ሲገልጽ ነው አልኩ እኮ። ማነው አምላኩ ስልህ ወደ ማንን ነው አምላክ የሚለው ስልህ ራሱን ነው አልከኝ። ራሱን ነው አምላክ የሚለው ኢየሱስ። ያው መለኮታቸው አንድ ነው። የእነማን ናቸው እነሱ? አብ ወልድ መንፈስ ቅዱስ። ስንት ናቸው? አንድም ሶስትም ናቸው። አንድም ሶስትም ናቸው የሚለው የቱ ጋር? መጽሐፍ ቅዱስ ላይ እንደዚህ ተብሎ አልተቀመጠም። ያቻር እንዳለ መልሳቸው መልስ ይመልሳል። ጥሩ ግን መጽሐፍ ቅዱስ ላይ የሌለ ነው እያለ በግልጽ ይነግረናል። ለዚህ ነው ከመጽሐፉ የሌለ ትምህርት ያስተማሯቸው። ኢየሱስ ክርስቶስ ምን አለ? በከንቱ ያመልኩኛል፣ ትምህርታቸውም የሰው ትምህርት ነው አለ። መጽሐፍ ቅዱስ ላይ ምን አለ ኢየሱስ? ወባጢለን ያዕቡዱነኒ ወተዓሊሙሁም ተዓሊሙ ልበሸር አለ። በከንቱ ያመልኩኛል፣ ትምህርታቸውም የሰው ትምህርትና የሰው ስርዓት ነው አለ። እሺ ኢየሱስ አባቴ የምትይው ልጅ ሰላም፣ እንዴት ነሽ? ደህና ነሽ? እሺ እኔ ጥያቄ